ቆማለሁ። አንቺ አልቆምም። አንቺ ወርጋዶር በእጄ ሰበብ እንዳትሆኝ። እንዳይተሙት ከንፍ ቢኖር ራሱ አደርስብኝም። ወፍዬሽ አሳ ማለት ጅል 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 ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባሮቹ ላይክ፣ ሼር፣ ሀሳብ አስተያየት እየጻፋችሁ እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጋበዝኳችሁ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማን ነው። እንግዲህ ምሳሌ ድራማ ላይ በአሁኑ ሰዓት ብዙ የተፈጠሩ ነገሮች አሉ። እሱም ምንድነው እንግዲህ ማህሌት ሞገስ ማነው ዝናን ያው ለማማለል እና በዚህ አጋጣሚ የራሴ ማድረግ አለብኝ፣ ሀብታም ነው፣ ዝነኛ ነው፣ በዛ ላይ ጀግና ነው ብላ እንግዲህ ዝና ቤት እንደሄደች ሁላችሁም ታውቃላችሁ። እንግዲህ ይሄ ነገር ይሳካል ብላ እንግዲህ ምንም ያላደረገችው ነገር አልነበረም። ተዘጋጅታበት ነበር ሄደችው በማታ። እሱ ግን በዚች አይነት በጥቃቅን ነገር የሚሸወድ ሰው አይደለሁም ብሎ አዋርዶ እንዲሁም በጥፊ መቷት ነው ሄደው ማለት ነው። ሴቶች ከዚህ ነገር ምን ልትማሩ እንደምትችሉ እንግዲህ እናንተ ታውቃላችሁ ማለት ነው። እንግዲህ በዚህ ልክ ሴት ልጅ ራሷን ዝቅ አድርጋ ወንድ ልጅ ለማሳሳት ከመሄዷ በፊት መጀመሪያ ክብሯ ሊያስጨንቃት ይገባል ባይ ነኝ። በሌላ በኩል ደግሞ እንግዲህ ዝና አጋቾቹን አግኝቷቸው ሞገስን አግኝታችሁ ካልገደላችሁ የማደርጋችሁን አታውቁም እያለ ሲያስፈራራችሁ ተመልክተናል። እኔ እውነት እንኳን አይደለም ያሁኑ ያለፈው ክፍል ላይ ራሱ እነኛ አጋቾች ከዚህ ስራ ይቆማሉ ብዬ ነበር። ምክንያቱም ዝና እያደረገ ያለው ልክ ግዴታ እነሱ ማድረግ እንዳለባቸው እንጂ ስራውን ወደውት እንደሚሰሩ ራሱ አልገባውም ይመስለኛል ማለት ነው። እንግዲህ እነሱም እየተከታተልን ነው እናገኛቸዋለን እያሉ ይገኛሉ። በሌላ በኩል ደግሞ ማህሌት ቤት ውስጥ ካልሆነ ቅድስትንና ዳጣን እናግታት ወይንም ዳጣን እናግታት። ቅድስትን ታገትናት ከአሁን በፊት እኔ ፈርሜ ስለወጣሁኝ ፖሊስ ግዴታ እኔን ነው የሚጠረጥረው። ስለዚህ እኔ ደግሞ ከዚህ ወዲያ መታሰር አልችልም ፈርሜ ያለሁኝ ብላለች። ዝና ግን ይሄን ነገር ሳላስበው ቀርቼ ይመስሻሉ። ይሄን ነገር ከማድረጋችን በፊት ዳጣ የምትወጣበትንና የምትገባበትን ነገር ቦታ ነው እንጂ ማወቅ ያለብን። እሷን አስረን አንድ ቦታ ብናስቀምጣት ምንም የምናገኘው ፍንጭ አይኖርም። ታውቂያለሽ ካሁን በፊት የሚዘናት ነበረ። ነገር ግን ምንም ያመጣነው ለውጥ የለም። ለውጥ የሚኖረው እሷ የምትሄድበትን ቦታ ሁሉ እየተከታተሉ መሄድ ነው ብሏታል። እውነትም እንግዲህ ዝና ያመጣው ሀሳብ ትንሽ ለእነሱ ስራ ያግዛቸዋል ብዬ አስባለሁኝ። እንግዲህ ብሩክ እንደሚመጣም ቅድስት እየተናገረች ነበረ። ብሩክ በቅርብ ይመጣል፣ ሮብ ይመጣል እያለች ነበረ እንግዲህ ለዳጣ እየተናገረች የነበረው። ሁላችሁም እንደሰማችሁት ዳጣም እያሾፈችባት ነበረ። እንግዲህ ስትመጡ ብሩክ ሲመጣ ሚዜ ታድርግኝም ወይ እያለች እንግዲህ ቅድስትን እያሳፈረቻት ነበረ ማለት ነው። በሌላ በኩል ደግሞ እንግዲህ የዳጣ የቤተሰብ ታሪክ ነው። ዳጣ አይታችሁት ከሆነ ከሁሉም ሰው ጋር ስለ ቤተሰቦቿ ስታወራ በጣም ስሜታዊ ነው የምትሆነው። በጣም ነው የምትናደደው።
የማግኘቷ ፍላጎት በጣም ነው የጨመረው። ሁሉም ሰው በቃ ስለ ቤተሰቦቿ ቢያወራ እንዲሁም ደግሞ እነሱ እንዴት መገኘት እንዳለባቸው ስለዛ ታሪክ ብቻ ቢያወራ ነው ደስ የሚላት። በተረፈ በጣም ነው ስሜታዊ የምትሆነው። እናቴን ማግኘት ፈልጋለሁ፣ ብትሞት ራሱ መቃብሯ ላይ ሄጄ ማየት ፈልጋለሁ እያለች ነው ማለት ነው። በእርግጥ በጣም ነው የምታሳዝነው። በሌላ በኩል ደግሞ አባቷን እንዴት መበቀል እንዳለባትም እያሰበች ነው። ምክንያቱም የልጅነት ቁጭት ነው፣ የማንነት ጥያቄ በጣም አለባት። በቃ ማን ነኝ? የማን ልጅ ነኝ? ከየት ነው የተገኘሁት? ለምንስ ሊጥሉኝ ቻሉ? ለምንስ ወደዚህ ምድር አመጡኝ? የሚለው በጣም የተለያየና ከባድ ጥያቄ በአይምሮ ይዛ የምትሄድ የምታሳዝን ልጅ ነች ማለት ነው። እንግዲህ በጣም ነው የምታሳዝነው። በአሁኑ ሰዓት ምሳሌ ድራማ ላይ እንግዲህ ብዙ ሀሳቦች እየተነሱ ይገኛሉ። አሁን በስተመጨረሻ እንግዲህ የተነሳው ሀሳብ ምንድን ነው? የዳጣ የቤተሰብ መገኘት ነው። ከዛ ቀደም ብሎ ደግሞ የሉላና የሞገስ እንግዲህ ህይወት ይቀጥል አይቀጥል የሚለው ነገርም እንዳያችሁት ነው ማለት ነው። እንግዲህ ሉላም ሞገስን አንድ ጥያቄ ጠይቀው ነበረ። እሱ ምንድን ነው? ሞገስ ካሁን በፊት ከማህሌት ጋር አብረህ ተኝተሃል ወይ ብለዋለች። ምን ማለት ነው ተኝተሃል ብሎ? እሱም በጣም ነበር የደነገጠው፣ ምክንያቱም ስላደረገው ማለት ነው። እሱም ግን እንዴት እንደዚህ ልትይ ቻልሽ? አታምኝም ወይ? ደግሞ ባደረገውስ ምን ችግር አለው? እኔ እኮ በጊዜው አንቺ እኔ ካድሽኝ ድሃ ስለሆንኩ ናቅሽ ነው እንጂ መሰለኝ እመልሳለሁ ጠብቀኝ ብለሽኝ አይደለም ሄድሽው። ስለዚህ ባደርገው እንኳን ታዝኝብኛለሽ ወይ ሲላት፣ ግን አድርገዋለሁ ወይ ብላ ስጠይቀው አይ ስለዚህ ማወቁ ምንም አይጠቅምሽም ብሏት፣ አይ ነገሩ እኮ ዳጣም 12 ልጅ አለው ብላኛለች ብለዋለች። መቼ እንደዚህ ያለችሽ? እንዴት እንደዚህ ልትላለች ብሏት እሱም ጠይቆታል። እንግዲህ ዳጣ ይሄንን የተናገረችው ዝና እኔን እና ዳጣን አንድ ጋ ያገኘለታ ዳጣን ይዞ ወደ ቤት ይዟት መጥቶ እያስለፈለፋት ነበረ። ስለዚህ ሞገስ 12 ልጅ አለው ብላኛለች ብላ ተናግራለች ማለት ነው። ነግራኛለች ብላ ለሞገስ ነግረዋለች። በእርግጥም የቆየ ክፍል ላይ አስተውላችሁ ከሆነ እንደዛ እያለች ነበረ። ምክንያቱም በጣም ስለፈራችው ልጅ አለው ብለሽ ንገሪያት ሲላት፣ አዎ ልጅ አለው 12 ልጅ አለው እያለች ነበር። እንግዲህ ይሄ ምንም የማይታመን ነገር ነው። ምክንያቱም ሞገስ እና ሉላ ከተለያዩ ራሱ 9 ዓመታቸው ነው። ቢሆንም ግን ሞገስ እንዴትም አድርጎ ቢሆን በ9 ዓመት ውስጥ 12 ልጅ ይወልዳል ብላችሁ ስታስቡት የማይሆን ነገር ነው ማለት ነው። እንግዲህ ሉላም ምን እንደናፈቃት ሞገስ ከጠይቃት በኋላ የፀሐይ ብርሃን እንደምትፈልግ ከነገረችው በኋላ እንግዲህ ውጭ ላይ ይዟት ወጥቶ እያዝናናት ነበረ። ምክንያቱም ነይ እንውጣ ብሏታል። እሷ ግን አሁን ላይ ባንወጣ አሪፍ ነው፣ ምክንያቱም ሁሉንም ነገር በስሜት አይደለም ማስቀጠል ያለብን ታውቃለህ። እኔ ዝናን በመተቸው ፈንክቸውን የወጣሁት፣ አንተ ደግሞ የዝናን የ80 ሚስት ነው ያዝከው። ስለዚህ ሁለታችንም ወንጀለኞች ስለሆንን ለጊዜው ቤት መቀመጥ ይኖርብናል። መልካም ነገር ለማግኘት ግዴታ ይችን መከራ ጊዜ ማሳለፍ አለብን። ስለዚህ ይሄ ነገር አይሆንም ብትለውም ግን እሱ የተማመነበት ነገር ስለነበረ እንሂድ እያላት ነው ማለት ነው። ምክንያቱም ከአሁን በፊት ሞገስ ዝናን መፍራት የለብህም፣ ከዚህ በኋላ ፈራሁም አልፈራሁም አይተውህም፣ ስለዚህ ደፈር ብለህ መጋፈጥ ነው ያለብህ ስትለው እንግዲህ ዝና ማነው ሞገስ ከብሩክ ቤት ያመጣው ሽጉጥ ስለነበረ እሱን በመያዝ እንግዲህ ሉላን ወደ ውጭ ይዞ ወጥቶ ሲያዝናናት ተመልክተናል። እኔ በእርግጥ በጣም ነው ደስ ያለኝ ሉላ እንደዚህ ስትዝናና በማየቴ በጣም ነው ደስ ያለኝ ማለት ነው። ምክንያቱም እሱ አይደለም ከግቢ እንድትወጣና ግቢ ውስጥ ሆና ራሱ ፀሐይ እንድትሞቅ አይፈልግም ነበረ ማለት ነው። አሁንም እያለ ያለው እንግዲህ አንድ እጄ ትግባ እንጂ ይሄ መልኳ ሟምቶ ውስጥ የሚያልቅ ድረስ ቤት ውስጥ ነው ማስቀመጣት እያለ ነው ማለት ነው። በጣም አረመኔና ጨካኝ ነው። እንግዲህ እንደዚህም ሊሆን የቻለው በቤተሰቦቹ እና በአባቱ ምክንያት ነው። አባቱ እንግዲህ ከልጅነቱ ጀምሮ እየደበደበው ይሄ ልጅ ኃይለኛ መሆን አለበት፣ እንደኔ ኃይለኛ መሆን አለበት እያለ እንግዲህ እየቀጠቀጠ እዚህ ያደረሰው ሰው ነው ማለት ነው። አንዳንድ ጊዜ ልጆች ባህሪያቸው ወጣ ያለ ሲሆን ቤተሰቦቻቸውን ስታስተውሉ ምንም በቃ የቤተሰብ ተጽዕኖ እንደሆነ ይገባቸዋል ማለት ነው። ዝናም እንግዲህ እንደዚህ እየሆነ ያለው አባቱ ምክንያት ነው። እንዲሁም ደግሞ ለማህሌት ነግሯታል ማለት ነው።
እና እንግዲህ ይዟት ከወጣ በኋላ ዳጣ ደውላለት ነበረ። ዳጣ ምንድን ነው ሞገስ ለምንድን ነው ወደኋላ የምትለው? ታውቃለህ ቤተሰቦችን ማግኘት እንደምፈልግ፣ ስለዚህ ቤተሰቦችን እንዳገኝ እርዳኝ ብለዋለች። እሱም ግን ብሩክ መቼ ነው የሚመጣው ብሎ ጠይቋታል። እኔ እንጃ መቼ እንደሚመጣ አላውቅም፣ ግን በቅርብ ይመጣል ብላ ነግረዋለች። እሱም እንዴት ነው ምሳሌ ተሻላት ወይስ እንዴት ነው የሚመለሰው ብሎ ሲጠይቃት እኔ እሱን ምንም የማውቀው ነገር የለም፣ ምንም አልነገረኝም፣ ግን በቅርብ እንደሚመጣ ነው ብቻ የሰማሁት። ለእኔም ምንም አይነት ስልክ አይደውልም፣ ይህንን የነገረች ቅድስት ነኝ ብለዋለች። እንግዲህ በቃ አሁን መውጣት አለብን መገናኘት አለብን ስትለውም አይ ዳጣ ይህን ነገር ማድረግ አልችልም፣ ታውቂያለሽ እኔና ሉላ ተደብቀን ያለ ነው። አሁን ደግሞ ካገኘን በህይወታችን ላይ አደጋ ሊፈጥር ስለሚችል ለጊዜው መደበቅ አለብኝ ይላታል ማለት ነው። ለምንድን ነው አንተ የምትደበቀው? እንደዚህ ስትፈራና ስትደበቅ ሉላም ትነቃለች። ስለዚህ ቆፍጠን ብላ ያለውን ነገር በፊት ለፊት መጋፈጥ ነው ያለብኝ ብለዋለች። አይ ነገሮች እስከሚስተካከሉ ቢሆንም እንኳን ከእሱ መሸሸግ አለብኝ ብሎ ነግሯታል ማለት ነው። ዳጣ ግን እንደዚህ መሆን የለበትም ወንድ መሆን አለብን ሞገስ እስከ መቼ ነው እያለች እንግዲህ ካደፋፈረችው በኋላ ማታ ላይ ለማገናኘት ችለዋል። እንግዲህ ማታ ላይ የተገናኙት እንግዲህ ስለ አንዳንድ ነገር ለመነጋገር ነበረ። ያንንም ነገር እየተነጋገሩ እያሉ ሞገስ ያው በጣም ስለተጠራጠረ እንግዲህ ዳጣ ወደ እሱ ስትመጣ ወደኋላ ወደፊት እያለ እያየ ነበረ ማለት ነው። ያንንም በሚያይ ሰዓት ነበረ አንድ ሰው በዛፍ ስር እየተከለለ ጎንበስ ቀና እያለ እነሱን ሲያያቸው ብቅ ጥልቅ እያለ ያየው ማለት ነው። በዛን ጊዜ እንግዲህ ሞገስ ሲያየው አብራ ነበረ፣ ዳጣም እኩል ነበር ያዩት። እየተከታተለን ያለ ሰው አለ አላየሽም? እዛ ጋር ጎንበስ ብሎ ቀና ሲል ሰው አላየሽም ወይ ይላታል። አይቻለሁኝ ግን ምን ሊሆን ይችላል ብላ ትጠይቀዋለች። በቃ ወደ ቤት እንሄድ ሉላ በጣም ነው የናፈቀች ይላታል። ላይ ወደ ቤት መሄድ አልችልም ምክንያቱም የዝና ሰዎች እንደሚከታተሉኝ አውቃለሁ። አሁን እኔ እናንተ ወዳላችሁበት ቤት ብመጣ ቀጥታ እኔን ተከትለው ነው ወደዛ የሚመጡት በማለት ከነገረችው በኋላ እንግዲህ ኪስ ውስጥ ያለውን ሽጉጥ በማውጣት ይሄን ሰው ከኋላው ሄጄ መተዋለሁ ወይንም ደግሞ እይዘዋለሁ ብሏታል ማለት ነው። እሷ ግን ኧረ ተው ይሄ ነገር ይቅርብ፣ ከዚህ ቦታ መሰወር ነው ያለብን ትለዋለች። አይ እኔ አሁን ከስርሽ ሲሄድ እኔን ሸሽጊኝ፣ ስለዚህ እኔ ከኋላ ይዤ እመተዋለሁኝ ብሎ እንግዲህ ከስሯ ሄዷል ማለት ነው። እንግዲህ ሞገስ መሞት የለበትም ምክንያቱም ገና ብዙ ሞገስ ሞተ ማለት የሉላ ህይወት የብሩክ በጣም የብዙ ሰው ህይወት ነው የሚመሰቃቀለው ማለት ነው። እና ሞገስ የለበትም ማይነኝ እኔ። እናንተም ደግሞ ኮመንት ላይ ሀሳብ አስተያየታችሁን ጻፉ። ዳጣ ሞገስ ካመለጠ ምን ልትሆን ትችላለች የሚለውንም ጻፉ። ግን ያው ዳጣ ምንም የምትሆን አይመስለኝም። ምክንያቱም ዝናም ዳጣን ያዝናትም አልያዝናትም እዚህ ነገር ላይ ምንም የሚመጣ ለውጥ የለም። ካሁን በፊት ይዘናት ምንም ያደረጉላት ነገር ስላሌለ ዳጣ ማለት ዝም ብሎ ማንም ሰው የማይፈልጋት ሰው ነው በማለት እንግዲህ በዳጣ ላይ ተስፋ ቆርጧል። ይህም አንድ ጥሩ ነገር ነው። ምክንያቱም ዳጣን ቢይዛት ኖሮ ማንም ሰው ዝም አይልም። ሞገስም ቢሆን እንግዲህ አቅሙን መሞከር አይቀርም ነበረ። የዛን ጊዜ ነበረ እንግዲህ ዝና ሊገለው የሚችለው። ስለዚህ ሞገስ ያመልጣል ወይስ አያመልጥም የሚለውን በቀጣይ ክፍል የምናይ ነው የሚሆነው። ግን ሞገስ መሞት የለበትም። እውነት አሁን ላይ ድራማው እያማረበት ነበረ። ግን ሞገስ ከሞተ ደግሞ ሌላ ጨለማ ነው የሚሆነው ማለት ነው።